10ኛውን ክፍል እነሆ። እና ምን ትያለሽ? እንደተመቸሽ። እንዴት እንደተመቸሽ? አግቢ አልኩሽ። ምን ፈጣሪ ነው የምትይኝ? እማ በክብር መርቀሽ እንድትሸኝኝ እፈልጋለሁ። የተባረከ ትዳር ይሁንልሽ። ከዚህ የተረፈው እሱ የላኛው ይሙላበት። በቃ ይሄው ነው። አነሰ? የዛሬ ወር አገባለሁ እኮ ነው የምልሽ። አንድ ወር አላነሰ? ያንሳል? አናግሪኛ። እንድታማክሪኝ እኮ ነው ማዋይሽ። ምንድነው ያሰባችሁት? እኮ እንደዛ ነው የሚባለው። በ16 ልንጋባ ወስነናል። ትንሽ አልፈጠነም? ፈጠነ? እኔ ምን አውቃለሁ? እንዴት አታውቂም? ይሄንን እንድትነግሪኝ አይደለም እንደማዋራሽ። ምን ይዛችሁ ነው ግን በወር ውስጥ እንጋባለን የምትሉት? እንዴት ምን ይዛችሁ? ሰርግ የመደገስ ሐሳብ የላችሁም? እኔ እንጃ። እንደ ኪሳችን ሁኔታ ነው። እንደ ኪሳችን ሁኔታ ማለት የተጋነነ ነገር የሚኖር አይመስለኝም። ሽማግሌ ቢላክና እነሱ ቢመክሩበት አይሻልም? ሽማግሌ አንቺ ያልነገርሽውን ከየት አምጥቶ ይመክራል? የሰርጉ ቀን ላይ እናንተው ምከሩ። ለመሆኑ ግን ሽማግሌ መቼ ሊመጣል? ጠቢቡማ ነገ እሑድ ካልሆነ ብሎ ነበር። እኔ አይሆንም አልኩት እንጂ እኛ ቀድመን ማወቅ አልነበረብንም እኮ። ለሚቀጥለው ሳምንት ተዘጋጁ። ይሄ ነገር የነቶሎ ቤት እንዳይ። ተጋብታችሁ የት ነው የምትኖሩት? በምንስ ነው የምትተዳደሩት? ይሄን ሁሉ አስባችሁበታል? ምንም ይሁን ምን ቶሎ መጋባት አለብን። ምን ማአት መጣ? በቃ ጊዜ ማባከን አያስፈልግም። አርግዘሽ ከሆነ ንገሪኝ እንጂ ለሌላው ቀስ ብሎ ይደረሳል ነው እንዴ? ምን እንደዛ ነው እንዴ? ቆይ ቅሪት ነሽ እንዴ? አዎ። ዘንድሮ መቼም በኔ ላይ አልታጠቀኝ። ለመሆኑ ስንት ወር አርገሻል? 3ኛዬን ጨረስኩ መሰለኝ። መብርሃን፣ አይ ወላዲተ አምላክ። እርግጠኛ ስላልነበርኩ ሳልመረመር ቆየው እንጂ ነገሩስ ልጅ ነው። ሳልዘጋጅ የልጅ እናት መሆኔ ነው። የኔ ሳይንሳችንም ሳትዘጋጅ የልጅ አያት ላደርግሽ። ኧረ ወጉ ቀርቶብኝ ከዚህ ጉድ የሚገላግለኝ ማገኝ። እና ምን ትያለሽ? እንደዛማ ከሆነ እኔም ነገ ሽማግሌ ቢመጣ አይከፋኝ። የኔ ዘመዶች እንደሆነ ነፍሳችሁን ስጡ ብላቸው ይሰጡኛል። እንኳን እንደዚህ አይነቱ ቁም ነገር ለነገማ አይሆንም። ጠቢቡን አይሆንም ብዬ ሐሳቡን አስለውጫለሁ። መቼም ቀደም አድርጋችሁ ብትናገሩ ጥሩ ነበር። የሆነ ሆኗል። እንግዲህ አባትሽ ለፍቶ ያኖርልሽ ሀብት አለ። ለሰርግሽ ያዝ። ሰርግ? ምን ነው ደነገጥሽ? ሰርግ የሚለው ሐሳብ ነውማ። እና ሊቀርልሽ ነው? መቼም ለቤቱ አንድ ልጅ ነሽ። እንደ ነገሩ አትሸኙ። ደግሞ የሆቴል ምናምን የምትሉትን ነገር ተውት። እዚህ ግቢ ላይ 2 ድንኳን ጥልና እስከ ዛሬ እየጠራ ሰርግና ክርስትናውን ሲያበላ ያኖረኝን ጎረቤትና ዘመድ ጠርቼ ዓለሜን አሳየዋለሁ። እዚህ አረውዲያሊ ዘንድሮ መቼም መሞቻዬ ሳይሆን አይቀርም። በአንድ ወር ውስጥ ሰርግ ደግሳለሁ ብዬ እዚሁ ድፍት ብዬ ቀር እንደሆነ አለው። አሬታ አባቱ ለየትኛው እድሜ ነው ደግሞ ልሞታ? እኔ ሁሉም ነገር ግራ ነው የገባኝ። ነው በቀረብኝ ባልጀመርኩት ኖሮ። ይሄ ኃይሉ ያለበት ቤት ላንቺ ተብሎ ነበር የተሰራው። እሱም እንግዲህ እዚህ ብዙ ስለማይቆይ እናንተ ከፈቀዳችሁ ትኖሩበታላችሁ። ግቢው እንደሆነ ሰፊ ነው። እንኳን ላንቺና ለልጆችሽ ለማንንም ይተርፋል። ጩሂ የሚል ሐሳብ ይመጣብኛል። ምን ሆንኩ ብለሽ? ለምን እንደ ጓደኞቼ ቆም ያልቀረሁም ብለሽ? እስከ ዛሬ ጓደኞችሽ ወልደው ከብደው ብቻሽን ቀረሽ አልነበር ስትኝ ነበር? የዘመኑ ልጆች ምን አላችሁ? አገባችሁ ሲሏችሁ ስትፈቱ፣ ተጣላችሁ ስትባሉ ስትዋለዱ ነው የምትገኙት። ይሁን እንኳንም እድሜ ሰጠኝና ይሄን ሁሉ ለማየት አበቃ። እዚህ ቤት ያሉትን ሰዎች ሁሉ ዛሬውኑ ስብሰባ ጥሪልኝ። ባህሩ፣ ኃይሉ፣ በለጥሻቸውን ማንንም እንዳይቀር አስቸኳይ ነው ባያቸው። ለምን እንደሆነ እዛው ተሰሚው የለ። ቶሎ በይ ብቻ። ማታ በይልኝ 12 ሰዓት ላይ
የስብሰባ ሰዓት ይከበር ነግሬያለሁ። 10ኛውን ክፍል እነሆ። ባለፈው ተገናኝተን ካየው አሁን በጣም ተለውጣል። እንዴት? ያኔ በጣም አዝነህ ጠቁረህ ከስተህም ነበር። አሁንስ? ፊት ላይ የማነበው ደስታ ከምን የመነጨ እንደሆነ አልገባኝ። ምን አገኘ? የምንኖርባት ዓለም በራሷ ዛቢያ ላይ እንደምትሽከረከር ታውቂያለሽ? እንዴት ማለት? ምድራችን እንደ ኳስ ናት። አንድም በፀሐይ ዙሪያ ሁለትም በራሷ ዛቢያ ላይ ትሽከረከራለች የሚል ነገር መቼም ተምረሻል። ልጅ ሆነን በጂኦግራፊ ነው። እቺ ዓለም በጣም ትዞራለች። በፀሐይ ዙሪያ ስትሽከረከር ቀንና ጨለማ አይፈጠርም። በራሷ ዛቢያ ስትሽከረከር ደግሞ ወቅቶች ይቀያየራሉ። ምን ለማለት ፈልገህ ይሄንን እንዳነሳው ግልጽ አልሆነልኝ። እንኳን የኛ ህይወት እቺ የረገጥናት ምድር እንኳን ባለችበት ረግታ እንደማትቆም ምሳሌ ለመስጠት ያህል እኮ። ምሳሌው እያወራን ካለነው ጉዳይ ጋር ምን ያገናኘው? ባለፈው ጥቁረ ከስተህ ነበር፣ አሁን ደግሞ ፊት ላይ ደስታና ነባለው አላልሽ? እና ሰው ማንን ይመስላል ብትይ ኑሮውን ይሉሻል። ይሄ ባለፈው ስታይኝ ውስጤ ደስተኛ አልነበረም። የምወዳቸውን ለመኖር እንኳን ምክንያቶቼ ናቸው የምላቸውን ውድ ነገሮች አጥቼ ነበር። ስለዚህ ተከፋው። መከፋቴን በፊቴ ላይ ያነበብሽው። ህይወት ማለት ደግሞ እንደዚህ ነው። አንዴ ታጫለሽ፣ ሌላ ጊዜ ታገኛለሽ። ልክ የመሬት ዙረት ቀንና ጨለማ እንደሚፈጥረው ህይወታችንም እንዲሁ ደስታና ሐዘን ይፈራረቅበታል። እንደ መሬቷ ክብነት ይዞራል። አንዴ ይመሻል፣ ሌላ ጊዜ ይነጋል፣ ይመሻል፣ ይነጋል፣ ይመሻል፣ ይነጋል። ግን ቢመሽም መንጋቱ አይቀርም ብሎ ተስፋ ማድረግ ጥሩ ነው። ነጋ ብሎ ደግሞ ጨለማ እንደሚመጣ መርሳትም አያስፈልግም። ሲመሽ ምናገረው አልገባሽ? አንተም ይገባሃል መሰለኝ። ስላለው ስለተጨበጠው ነገር ብቻ አውራ። ይሄ ቅዠትና ፍልስፍና ነው የሰለቸኝ። እሺ ተይው። ጭራሽ ለይቶላ አልፍክ እንዴ? በቃ ተይው አልኩሽ። እኔም የመጣሁት ለዚህ አልነበር። በጥብቅ ፈልጋለሁ ሲል ምን ችግር ገጥሟት ይሆን ብዬ ሐሳብ ገብቶኝ ነበር። ለነገሩ በደህና ቤቢሹ ደህና ናት? ደህና ናት። ለምን አላመጣሻት? እኔ እናንተ ብቻችንን እንድናወራ። እሺ ስለ ምን እንድናወራ ፈልግሽ? ስለ ሁለታችን ግንኙነት፣ ስለ ትዳራችን፣ ስለ ወደፊቱ። ደስ ይለኛል። ምን እንሁን ትያለሽ? መጀመሪያ አንተ ማወቅ ነው የፈለኩት። ይሄንማ አቋሜን ደጋግሜ ነግሬሻለሁ። አንቺን ወድሻለሁ፣ ሚስቴን ልጄን ማጣት አልፈልግም ብዬሻለሁ። እንደዛ ከሆነ አንድ የመጨረሻ እድል ልሰጥ እፈልጋለሁ። የመጨረሻ እድል? አዎ፣ የምሰራበት መስሪያ ቤት ውስጥ ክሬዲት አሶሲዬሽን የሚባል ነገር አለ። እሺ። ክሬዲት አሶሲዬሽን ውስጥ ከገባ በየወሩ ከደሞዝ ብር እየተቆረጠ ይቀመጣል አሉ። ከዛ ያስቀመጥከውን ብር እጥፍ ተበድራ ለፈለከው ዓላማ ማዋል ትችላለህ። ጥሩ ነው። እኔም በዚህ የብድርና ቁጠባ ማህበር ውስጥ ገብቻለሁ። ጥሩ አድርገሻል። ስጠይቅ የሆነ ብድር የሚመቻችበትን ሁኔታ ነግረውኛል። ገንዘብ ማግኘት እችላለሁ። እሺ። ሐሳብ ምንድነው? ምን? ስለ ማህበሩ? ኧረ ስለ ብድሩ። ብድር ባገኝልህና ተመልሰ አሜሪካ ብትሄድ ብያስቤ ነው። የመመለሻ ትራንስፖርትን ማጥፋት አይደለኛ መለየት ምክንያት ይሆነው። ብድር ላምጣ፣ ሄደ ስራና ብድሩን እንመልስ። ከዛ በኋላ የሚሆነው እናያለን። ከዛ በኋላ ምን ሊሆን ይችላል? ራስን ታሻሽላለህ፣ እኛንም ተወስደናል። ያኔ እንደ ቤተሰብ አንድ ላይ በፍቅር እንኖራለን እንደ ድሮ። እሺ ምን ታስባለህ? አሜሪካ ብሄድ ምን እጠቀማለሁ? ምን አይነት ጥያቄ ነው? ከ12 ዓመት በላይ ስትኖር ምን ተጠቀም? እሱ አይደል ግራ ይገባል። ከዚህ ምድር ላይ የተፈጠረው ነገር ሁሉ ሊገዛልኝ የሚችል ብር ላጠራቅም ብዬ ለፋው፣ ወጣው፣ ወረድኩ። 12 ዓመት የሰራውበትን ብር 12 ወር ባልሞላ ጊዜ ውስጥ ተረባርበን ቡን አድርገን አጠፋን። ከዛ ምንድነው የተረፈኝ ብዬ ሳይ ምንም። ትዳሬን አላቆምኩበት፣ ልጄን አላሳደግኩበት፣ ጓደኛ አላፈራውበት፣ ወይ እንደ ሰው አልበላው አልጠጣውበት። ብቻ ተስፋ ልገዛበት ሞከርኩ። በገንዘብ የማይገኘውን ሀብት። ምንድነው የምታወራው? ሰው ደስታ በምን ያገኛል ብለሽ ጠይቅኛ።
አሜሪካ ትሄዳለህ አትሄድም? ምን ቀረኝ ብዬ እሱን ብቻ መልስልኝ። ምን ቀረኝ ብዬ አሜሪካ ሄዳለሁ? ምን አልክ? የዚህ ምን አለኝ ብለህ ትቀመጣለህ? ትዳር፣ ልጅ፣ ቤተሰብ፣ ሐሳብ። በሐሳብ ብቻ ይኖር መሰለህ? ሐሳብ ከሌለ ታዲያ በምን ይኖራል? እኔ እኮ ዝም ብዬ ነው የምለፈው። መለወጥ መሻሻል የምትችል ሰው እየመሰልከኝ በከንቱ ጊዜን አጠፋ። እንነጋገር ነው አይደል ያልሽው? እናውራ። አትለወጥማ። ተለወጥኩ እኮ። ሰው ስንት ጊዜ ይለወጣል? እና እዚህ እኖራለሁ ማለት ምን ማለት ነው? መለወጥ እንደዚህ ነው? እስኪ አንድ ጥያቄ ልጠይቅሽ። አልጋ ባልጋ ፕሮጀክቱን በስራ ላይ ለማዋል ምን ያህል ጊዜ አጠፋ? እሱን ነገር እንዳታነሳብኝ። አንቺ መስማት ካልፈለግሽ ትታይዋለሽ እንጂ እኔ በዚህ ፕሮጀክት ስራ ላይ መሰማራት ነው። እዚሁ ቁጭ ብዬ አልጋዬን አመርታለሁ። ካሁን በኋላ አሜሪካ ከሄድኩ የሚሄደው ለአልጋ ባልጋ ፕሮጀክት የውጭ ገበያ ለማፈላለግ ብቻ ነው። አብዳል ለይቶላል። እንደዛሬ ጤንነት ተሰምቶኝም አያውቅም። ፊቴ ላይ ያነበብሽው ለውጥም እብደቴን የሚናገር አይመስለኝም። እና ምን የተጨበጠ ነገር ይዘህ ነው ይሄንን ሰው ሊገዛው ቀርቶ ሊሰማው ፈቃደኛ ያልሆነን የአልጋ ባልጋ ፕሮጀክት ጉዳይ ተስፋ አድርገህ የምትቀመጠው? አልነገርኩሽም እንዴ? ከባህሩ ጋር መስራት የጀመርነው ሳምፕል ውብ አልጋ ሆኗል። ብዙ ሰዎች አይተውት ወደዱት። ያኔ የገበያ ጥናት ሰርታ አምጣ ያለኝ ድርጅት ባለቤቶች እንኳን አልጋዬን አይተው ሐሳቡን ሊገዙኝ ተስማሙ። በእውነት ሐሳቡን ለመግዛት ያቀረቡት ዋጋና እኔ ለዚህ የፈጠራ የከፈልኩት አልመጣጠናለኝ እንጂ እናማ በድርድር ላይ ነኝ ይልሻለሁ። በደህና ብር ከሸጥከው ተመልሰ አሜሪካ ትሄዳለህ። አሁን ያበድሽው አንቺ መሰለሽ። አሜሪካ ለፍቼ የማገኘውን ብር እዚሁ ካገኘሁት ምን ልሁን ብዬ እሄዳለሁ? አሜሪካ ትብት ያልተቀበረ ይሄው ነው አቋም። እኔን ደስ ስላለኝ ደስ አይልሽ? ደስታ እድሜ እንደሌለው እርግጠኛ። እስኪ ለሁላችንም እድሜ ይስጥንና የሚሆነውን እናያለን። ትጎዳለህ። ባለፈው ከደረሰብህ ውድቀት በላይ የሚያሳዝን ነገር ይገጥማል። እኔ ደግሞ ያ እንዲሆን አልፈልግም። ይልቃል ከየለም አትሄድም። ማን ያውቃል ትወጂልኝ ይሆናል። ለመጨረሻ ጊዜ እድል ልሰጥ ሞክሬያለሁ፣ ግን አሳዝነኸኛል። ኃይሉ የሚለወጥ ሰው አይደለም ያለኝ አባቴ እውነቱን ነው። ምክሩን ብሰማ ኖሮ ዛሬ ግሬን አላነሳም ነበር። እማማ ጥፌንም በዛው ሰላም ትያቸዋለሽ። በሌላ ሊድሩ ሽር ጉድያው ነው። ስብሰባ ጠርተዋል በሰርጉ ጉዳይ ላይ እንድንመካከር። ተነጋግረን እንኳን መግባባት አልቻለም። የኔና ያንተ ትዳር አብቅቶለታል። አንድ አልጋ ለብሌንና ለጠቢው ስጦታ ልሰጣቸው አስቤያለሁ። ምን ታስቢያለሽ? ደደብነህ። ከሁሉ በፊት ግን መቼም አይለወጥም ላሉት አባትሽ አንድ አልጋ ማስታወሻ ሳያስፈልጋቸው አይቀር። ሁለተኛ ልጄን ሚስቴን ብለህ እንዳትፈልገን። እሺ እሺ። አትፈልገን ካልሽኝ አልፈልጋችሁ። ለመጨረሻ ጊዜ ግን አንድ ነገር ላስቸግርሽ። በአንተ ተስፋ ቆርጫለሁ። አልጋዬን ታይልኛል። 10ኛውን ክፍል እነሆ። አመጣህን መደመሪያህን? አሁን ምን የሚሰራ ሂሳብ ተገኘ? የብሌንን የሰርጎች እንድናሰላው ነው እንዴ? ይሄ ነገር አመረረ ማለት ነው እንዴ? እንዴት አመረም? ልጅ ከመጣ ወዲያ ልጅነት አለ እንዴ? እንዴት ልጅ ከመጣ? ብሌን ቅሪት መሆኗን አልሰማሁም ለማለት ነው። አይደረግም። ተደርጎ መቼም የዘንድሮ ልጆች የቱላችሁ የት እንደምታድሩ አይታወቅም። የትም ገብታችሁ ችግር እየጎተታችሁ ስትመጡ መሸከም ብቻ ነው ያለብን። ሌላ ምን ምርጫ አለ? እና አንቺ በጋብቻው ላይ ተስማምተሻል? ባልስማማ ምን አመጣለሁ? እነሱ እንደሆነ ሳይሉ ሁሉን ጨርሰው ታርፈዋል። ተጠቃለው ይገባሉ እንጂ አይሆንም ብልስ ማን ይሰማኛል? ብቻ ሐሳባቸውን ሳይቀይሩ እንደምንም ሽክፍ አድርጎ ሁለቱንም በትዳር ማሰር ነው። የጠቢቡንም አባት አናግሬው ነበር። እሳቸው ምን ይላሉ? እሱ ቀልደኛ ነው እናቴ። መቼም ሰርተው ወይ ተምረው ከላያችን ላይ አልወረዱም። እስኪ ይጋቡና ደግሞ እኛን ለቀቅ ያደርጉ እንደሆነ እናያለን አይልም? ትዳሩ ባይችሉበት ዞሮ ዞሮ ግን እዳው ለእናንተ መትረፉ ይቀራል። ትዳር ምን ችሎታ ይጠይቃል? እንኳናለን ካሉ አብረው ይግማሙ እንጂ ከዚህ በኋላ እኛ ምንም ማያገባል። ለማንኛውም አሁን ወደ ጠራሽ ጉዳይ ቁጥሮቹን ንገሪኝ። ደምሬ በወረቀት አድርጌ ሰጥሻለሁ። ደግ እሺ፣ ያዝ እንግዲህ ከጤፍ እንጀምራለን። እሺ፣ ጤፍ 2 ኩንታል በል። 2 ኩንታል በ3000 ብር ማኛ የተባለ ቢገዛ ለሰራተኛ፣ ለተሸካሚ፣ ላብኪ፣ ለጋጋሪ አንድ ላይ
4000 ብር ቢሆን በል እሺ ያሳው እነ በርበሬ እነ ቅመም ማገዶ ጻፍ እንጂ ሰንጋ ደግሞ ስንት ገባ ይሆን እናቴ ድንኳን በል እሺ ለኔ ደግሞ ፍት የመሰለች አበሻ ልብስ አሰፋለሁ እሺ ቆይ ይሄን ግቢ በሙሉ ሊሾ ባሰራው ቤቱ ቀለም ቢቀባ የምግቡን ጨረስን ቅቤን ራስቼ ዘይት ወንበር ከበሮ ለተሸካሚ አይ አሁን ነበር ያቺ አህያ ታገለግለኝ ነበር እስኪ ምን አለበት ብትነግረኝ እንደው ባልገዛህ እንኳን ላለበት ጊዜያዊ ችግር ሳንቲም አላበድርህም ነበር ደምር እንጂ ምኑ ልደምር አንቺ እኮ ገና የሚገዙትን እየዘረዘርሽ ነው እንጂ የነገርሽኝ ቁጥር የለም ሮዲያ ታዲያ አንተን ለምን ፈለግኩ እኔ የምፈልገውን ስነግርህ አንተ የገበያውን ዋጋ አጣርተህ ደምረህ እንድታመጣ አይደለም ነው እንዴ እና የመደመርማ በለጥሻቸው እዚህ አለችልኝ አይደል እንዴ ቆይ ግን አንቺ ነሽ እንዴ ደጋሿ ኋላስ እንዴ አንድ ልጅ እኮ ናት አንተ ብሌን ግን እድለኛ ናት አባታዬና ለምባይ ምን ያበታደለ ምን ያረጋል ሞት ቀደመው እሺ ሌላስ እኔ እኮ ገና ሳልይዘው ይደናገረኝ ገባ ምን እንደሚያስፈልግም ጠፋኝ ያችናት ነፍሷን ይማረውና እንደው ገበናዬን ሽፍን አርጋ ስንቱን ድግስ ነበር የተወጣችው ቬሎ መኪና ዲኮሬሽን ባንድ የመሳሰሉት ነገሮችስ እሱንማ ራሳቸው ይቻሉ ደግሞ በሰርጅና ለሰርግ አዝማሪ ፍለጋ ሀገር ላካልልልህ ነው እሺ ሌላስ አስበው እንግዲህ ራስህ እስኪ ብትናርገህ ለሰርግ ምን ያስፈልጋል የሚለውን አምጣና ማታዛው ስብሰባ ላይ እናከበታለን ትልቁ ጉዳይ ተረስቷል ስናግር ገና ምኑ ተይዞ ምን ረሳን ይሆን ልጅ ባል የምን ባል የብሌን ባል በሌለበት ሰርግ አለ እንዴ ጠቢው ቤት ይሄዳል የሰማው ነገር አለ እንዴ ምን መሄጃለሁ ብለሽ ነው ባል ለመሆን ይበቃል ወይ ብዬ ነው እንጂ አይ ወዲያ በለበል ያውርድህ አባቴ አምላክ ጀመርክ ደግሞ በለመዳ ፈሷ ፊት ይሄንን ነገር እናገራለሁ ብለህ ትሞክርና በመናመን አናትህን ብለህ የሷን ሰርግ አልጋ ላይ እንዳታሳልፈው አልጋ ብትይ የኃይሉን አልጋ ማታ ታዩታላችሁ ይዞት ይመጣል እኔ መች ለቀልድ ጊዜ ተረፈኝ አልጋ ባልጋ አልጋ በሰማይ ያላችሁ ስትቀልዱ እናንተን ማን ቁጭ ብሎ ይሰማል እኔ ስንት ሐሳብ ያለኝ ሰው ነኝ እናቴ ከፊት የቀላል ጉዳይ አይደለም የሚጠብቀኝ ሰርግ እኮ ነው 10ኛውን ክፍል እነሆ ያው ሽማግሌዎቹ ለሳምንት ተብለዋል ሎጎ ያህል ነው እንጂ እኔ ባሄዱም ግድ የለኝ እኔ ግድ አለኛ የምታገባው እኮ ከዚህ በፊት ያላገባች ልጅ አገረድ ነው እቺ ደግሞ ካረጎዝ ወዲ ልጅ አገረድነት አለ ቢሆንስ ከወደፊቱ ባሌ ጋር እንጂ የትም ስማግጥ አረገስ ስልሽ እና ይልቅ ይሄ ሰርግ ያመጣውን ጉድ ልንገርሽ የምን ጉድ አሜሪካ ያሉት ወንድሞቼ አውሮፓ የሚገኙት እህቶችና ያክስቴ ልጆች አረብ ሀገር እንኳን ያሉት ያጎተች ልጆች እየደውሉ የሰርጉን ወጪ እኛን የምንሸፍነው እያሉ አረባክ ታድለ ከጠዋት የጀመርኩ ጆሮዬ እስኪነድ ድረስ እነሱን በስልክ ሳናገር ነው ያልኩት እማዬም የሆቴል ሰርግ ምን ሲደረግ ብላለች ምግብና መጠጡን ትችላለች የመቋቋሚያ ገንዘብና ከተጋባን በኋላ የምንኖርበት ቤት ልትሰጠንም ቃል ገብታለች በሰዎች ትብብርና እርዳታ ብቻ ሰርጉ ሰርግ ትዳሩ ትዳር የሆነ ጋብቻ የኛ የመጀመሪያ የሚሆን አይመስልሽ ወይ ካለው ተወለድ ወይ ካለው ተጠጋ የሚባለው እውነት ነው እኛ ለሰርጋችን ብለን ልዩ የገቢ ማሰባሰቢያ ያዘጋጀን አይመስልም ስጦታው ሲል እግዚአብሔር ይወደናል በጣም ጠይቄ አሁን በአንድ ወር ውስጥ አይደለም በሳምንት ውስጥ መጋባት እንችላለን ገንዘብ ካለ በሰማይ መንገድ ምን ይቸግራል ብለሽ ነው ታዲያ ምን አሰብክ አንቺ ምን ታስቢያለሽ ከልጅነቴ ጀምሮ ሰርጌ ድል ያለና በኢትዮጵያ አይደለም በመላው ዓለም ተወዳዳሪ የሌለው እንዲሆን እመኝ ነበር ድል እንዴት ያለ ድል በቃ በጊነስ ቡክ ድንቅ የሰርግ አይነት ላይ የሰፈረ
ለምሳሌ እንግዶቻችንን በሙሉ በሊሞዚን ውስጥ አድርገን አዲስ አበባ ለአዲስ አበባ ያንሸራሸርን ብንውል። አዲስ የሚሆን አይመስለኝም። ሲያገባ ሰርጉ ቦታ እንግዶቹን በአውሮፕላን ከአንድ ሀገር ወደ ሌላ ያጓጓዘው እግር ኳስ ተጫዋች ማን ነበር? ብቻ አዲስ ነገር ፈልጌ የተሻለ ሌላ። እሺ ወይ ለእንግዶቻችን በሙሉ አንድ ነጭ ፈረስ ሰተን የፈረስ ፌስቲቫል ብናስመስለውስ? ብሌን የተሻለ ማሰባት እንጂ እንግዶቻችን ሴቶቹ በሙሉ ቬሎ፣ ወንዶቹ የሙሽራ ልብስ ቢለብሱስ? የተሻለ ስለሽ ጭራሽ ይወረድ አደረግሽው። ሴቱ ሁሉ ቬሎ ለብሶ አንቺ ሙሽራዋ እንዴት ጎልተሽ ልትታይ ትችያለሽ? ደግሞ ሲሄንን ሐሳቡን እናድርገው ብን ሰርጉን ትተን ስፖንሰር ፍለጋ ልንዞር አይደለም? ለምን ዘመዶቻችን የሚሰጡን ብርስ ምን አገባን ብለን አይኑን እናጥፈው እንዴ? ግን አይገርምህም? አሁን ስራ ልንሰራ አስበናልና ብር ስጡን ብትል ይሰጡን ነበር? እኔም እኮ እሱ ነው ይገርመኝ። ዘመዶቼ ቢሆኑ ታዝባቸዋል።